መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኦክስ ኡስማኒ ሀያቲ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይብ እንግዲህ ዛሬ ለመጀመሪያ ጊዜ በአመቱ ማለት ነው ረመዳን ላይ አምና ነበር ይሄን ተላጅ ያስመጣሁት። በአመቱ እንግዲህ ዛሬ መብራት አግኝቷል። ያው እንግዲህ ቆጣሪውን እንትን እንዲያልኩኝ ነው የገጠምኩት። እንደምታዩት ባዶ ነው። ይሄንኛው ግጣሙ ላይ ያለው ያው ፊቱንም ያለ ነው ማለት ነው። ምንም የለውም። እንደምታዩት ለልጆች ብቻ ጀላቲ ሳራ በረዶ ቤት አስገብቻለሁኝ። አሁን ነው እንትን ያልኩት ማለት ነው። እና ለመጀመሪያ ጊዜ እንግዲህ ያው ተላጃው ሲቸረጅ ማለት ነው በጣም አሪፍ ነው። ያው በእርግጥ ብዙም ተላጃ እዚህ ጋር አያስፈልግም ለስጋ ምናምን ነው እንጂ ውሃ ለመጠጣት ቀዝቃዛ ውሃ አያስፈልግም። ኢትዮጵያ እኔ ባለሁበት አካባቢ እንግዲህ አላውቅም። እንደምታዩት አሁን እንግዲህ ቀን ነው የሚመስለው ግን ማታ ነው ወቅቱ ማለት ነው። ማታ ነው። ስለዚህ እንደምታዩት አሁን ቀን ነው የሚመስለው። ሱቄ ያትቻትላችሁ ያው ብርቅስቅስ ብላለች ትቻታለሁ። በነገራችን ላይ ዝም ብዬ መራረትባት ምን አደላት በቃ ኑሮ ጋር ትቻታለሁኝ ማለት ኑሮ ሲወደድ እንትን አልኳት። ያው ብዙ ስለማላመጣባት ብዙም ቦታ አልሰጠኋትም። እንደምታዩት መኝታ ክላሴ ነው ይሄ ደግሞ ማለት ነው። መኝታ ክላሴ ነው። እዚህ ጋራ አንድ ፊሽና ማብሪያ ማጥፊያ ነው የገጠምኩት። ይሄው እንደምታዩት ስተኛ በዚህ መልኩ አጠፋና መብራቱን በዚህ መልኩ ነው ማለት ነው። እዚህም ላይቶ መኝታ ክላሴ ነው ማለት ነው። ሀባይ አሁን ማታ ነው ቢያንስ 3 ሰዓት ይሆናል ብዬ አስባለሁ። እንደዛ ነው። ፓወር የለውም የምትሉ ሰዎች ደግሞ ኧረ ተው ግን አላህን ፍሩ። የምር ፓወር አለው። በጣም አሪፍ ፓወር ነው ያለው። እኔ ኦቭኑንም እየተጠቀምኩ ነው። በቃ ሁሉም እኔ የማልጠቀመው የለም እዚህ ቤት ውስጥ ማለት ነው። ስለዚህ አለው ደህና ነው። የለም የሚሏችሁ ደግሞ አትስሟቸው። ይሄ መኝታ ክላሴ ነው ማለት ነው። እንደምታዩት ይሄንኛው ደግሞ አሁን ወደ ውጭ ነው ሰሪያቸው። ውጭ ላይ አምፖል አለ። 3 ሰዓት ነው ብያችኋለሁ አሁን ከምሽቱ ማለት ነው። ውጭ አምፖል አድርጌያለሁኝ። እዚህ ጋር ወጥ እያሞቅኩኝ ነው ኦቨኑ ላይ ማለት ነው። በቃ ይሄን ውሃ እጠቀማለሁኝ። ቡና ፈጭበታለሁኝ። ጁስ ፈጫለሁኝ። በቃ ሁሉንም በዙ ነው የምሰራው ማለት ነው። እና ፓወር አለው። ፓወር የለውም አትበሏቸው። በተለይ ውጭ ላይ ያላችሁ ናችሁ አብዛኛውን ጊዜ ፓወር የለውም ብላችሁ የምትጠይቁኝ። እዚህ ያሉ እያዩ ስለሆነ እኔ ግን እያወሯችሁ ነው የሚሆነው። ስለዚህ ፓወር አለው። መኪ እንዲያታስቢ ማለት ነው። አንቺም ጠይቀሽኛል። በዚህኛው ሳይዝ ደግሞ በአታክልቴ ባለበት በጀርባ ማለት ነው። እንደምታዩት ጨለማው 3 ሰዓት ማታ ብያችኋለሁ። በጣም ጨለማ ነው። የውጭ ላይ አምፖል ስለተከልኩ ነው። ይሄ ቆጣሪ ነው ማለት ነው። ጀሪካል ብቻው ነው ለውሽንፈሩ። እና እስኪ ወደ ኬክ ስራ እንጓዝ ማለት ነው። ለልጆች እስቲ ኬክ ነገር ልስራ ብዬ ዝም ብዬ ለመጀረቢያ ለመሞከሪያ ነው። እስኪ እንግዲህ ንውት አብራችሁን ቆዩ ማለት ነው። ታላ ዝም ብዬ ለመሞከር ስለሆነ አሳያችኋለሁ። እየነፋ ነው እንደምታዩት በዚህ የሚታየው መንገራችን ሲከፈት ይሰነጣጠራል። ከላይም ተታችም ነዷል ማለት ነው። ኦ ማይ ጋድ ለመጀመሪያ ጊዜ ጋይስ በዚህ ከመጣሁ ማለት ነው። መብራቱ ካሁን ከመምጣቱ ነው እንግዲህ ይሄንን ያሳየኋችሁ። ገና ከመምጣቱ ምጣዱም እዚህ ጋር ይሄው እንደምታዩት ጋይስ ይሄው እየነፋ ነው ማለት ነው። እንደምታዩት 2 አይነት እንዲሆንልኝ ነበር። እኔ ግን በነገራችን ላይ ግን መካከል ላይ ብቻ ነው የሆነው። ነጭ ተዝጎርጉሯል። ዝም ብዬ ለመሞከሪያ ቀድር ነው። እንደዚህ ዘይኔ ምናምን ነገር አልሰራሁኝም። ያው እንደ ደስታዬን
የደስታዬን ነው እንደው ዝም ብዬ እንትን ያልኩት ማለት ነው። አሁን ከታች በቃዋል ከላይ ላድርገው ማለት ነው። ከላይ ብቻ ላድርገው ከታች በቃዋል። ጋይስ እየተነሳ ነው ለራሱ ማለት ነው። ስለቆየሁ ነው መሰለኝ መስራት ምናምን እንደዚህ ደስ ይለኝ ነበር። አረብ ሀገር ሆኜ እዚህ እየሰራሁ ነው ማለት ነው። ከላይ ብቻ እንትን ልበለውና ይበቃዋል ከታች ሀባይብ እንግዲህ እንደምታዩት እንደዚህ ሆኗል ማለት ነው። ቸኩያለሁ በነገራችን ላይ ገበያ ለመሄድ ማለት ነው። ከዛ ስመጣ ነው ቡና ማፈላው። በዚህ መልኩ እንትን ብሏል። ከላይ ቸኮሌት ቀብቼው ነው እንዴ ነፋ። እናንተ በጣም ነው የነፋው። በእጅ ላነሳው ነው። ቅርታ እንግዲህን ቸኩያለሁ የምር አልያዘም ጋይስ። ይሄው የምታዩት ቢስሚላህ እሺ። እንዴ ከላይ ቸኮሌቱ ምርጥ ነው። በዚህ መልኩ ተጀርቧል ፍሮናችን ማለት ነው። ሁላችሁም ተጋብዛችኋል ጋይስ የምታዩት ማለት ነው። እስከ አሰራሩ በቃ አሪፍ አድርጌ ሰርቼ ቀጣይ እመጣለሁ። አሁን ዝም ብዬ ለመሞከር ስለሆነ አደባልቄዋለሁ። ነጩን ቀይ ነው ዝም ብዬ ነው ማረኩት። ወይ በስርዓት አድርጌ ቀጣይ አሳያችኋለሁ ጋይስ። እንግዲህ ቀን ነው ቡና እየጠጣን ነው ማለት ነው። ቀን ተገበያ መጥቼ ቡና እየጠጣሁ ነው። ገበያ ደርሼ መጥቼ ቡና እየጠጣሁ ነው። ኬካችን ነው በዚህ መልኩ ተቆርሷል ማለት ነው። በዚህ መልኩ እንደምታዩት ተታች እንደዚህ ነው በጥቁሩ እንትን ማለት ነው። ከላይም ኬካው ቀብቼው ነው ብያችኋለሁ። ከዛ ሁለት አይነት ነው እንደዚህ ነው እንደምታዩት ሁለት አይነት ነው። በዜብራ ኬክ ሳይሆን ዝም ብዬ አይዲን ያሰራሁት ነግሬያችኋለሁ። እና ቡናችን ልንጠጣ ነው አሁን። ስኳር አንቺ ውዴ ስኳር አምጪ እንደዛ አላችኋለሁ። ሁላችሁም ተጋብዛችኋል። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋውን እንዳትክድ ከስረህ